ሰላም ሰላም ጤና ይስጥልኝ ውድ የቲቶፕ ታይም ቤተሰቦች እንደምናቸው። ዛሬ በቻፕተር 6 የሂስትሪ ክፍል ማለት ነው በአዲሱ ሞጁል ነው እንግዲህ ይሄኛው ሞጁል የተዘጋጀው። ዛሬ የምንመለከተው ክፍል ግን የሚሆነው ሜኪንግ ዘ ሞደርን ኢትዮጵያ ስቴት የሚለውን ነገር አዲሲቷን ኢትዮጵያ ወይም ሞደርን የምትባለውን ስቴት መገንባት የሚባለው ወይም ሞደርን ኢትዮጵያን ሂስትሪ የሚባለው ከሚጀምርበት ዘመን አንስተን የምንመለከትበት ክፍል ነው ማለት ነው። እንግዲህ ከበፊቱ ቆይታችን ስለ ዘመነ መሳፍንት ከዛም ስለ አክሱማውያን ጀምረን ያነሳናቸው ሀሳቦች አሉ። የሀሳብ የተቀጣጠለ መጥቶ ሞደርን ኢትዮጵያ ላይ ጥሎናል። እሱን እንመልከት። ሞደርን ኢትዮጵያ ሂስትሪም የሚጀምረው እንግዲህ ከዚህ በተጨማሪ ቴሪቶሪያል ዩኒፊኬሽኖች ነበሩ ከአጼ ቴዎድሮስ ወይም ከካሳ ኃይሉ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ካሳ ኃይሉ ኦፍ ጓር ስለ ካሳ ኃይሉ ስንመለከት እንግዲህ ዋና ዋና የሚባለውን ፊውቸሩን ስናነሳ was the main was the man who ended ዘመነ መሳፍንት ዘመነ መሳፍንትን ያቆመ እንዲሁም ደግሞ started his career as an assistant to his half brother ደጃዝማች ክንፉ of ደንቢያ who died in 1839 ስራውንም ታዲያ ሲጀምር ወንድሙ በአንድ በኩል ነው የሚዛመዱት። እንግዲህ ካሳ ኃይሉ አንድ ለእናቱ ነው፣ በአባቱ በኩል ለደጃዝማች ክንፉ ኦፍ ደንቢያ አጋዥ በመሆን አሲስታንት በመሆን ስራውን የጀመረ ነበረ። እንግዲህ ደጃዝማች ክንፉ ከላይ እንዳያችሁት በ1839 ዓመተ ምህረት ሲሞት አፍተር ዘ ዴዝ ኦፍ ደጃዝማች ክንፉ ራስ አሊ ዘ ሰከንድ ጊቭ ቋራ ቱ ሂዝ ማዘር ኢቴጌ ኢምፕረስ መነን። ታዲያ ልክ ራስ አሊ ዘ ሰከንድ ደጃዝማች ክንፉ ሲሞት ቋራን ለራሱ እናት እቴጌ መነን ይሰጣቸዋል። ታዲያ በዚህ ሰዓት ላይ ካሳ was annoyed by what does by ራስ አሊ ዘ ሰከንድ and become a ሽፍታ or bandit። ታዲያ ካሳ ይሄኛው በተደረገው ስራ ደስ ስላልተሰኘ ሽፍታ ይሆናል ማለት ነው። ካሳስ ፌም soon spread and he became a major concern to የእጁ ruling house። ታዲያ የእሱ ስም እየገነነ ፌም እየሆነ መጣ እና የእሱ ስም በየእጁ ruling house ውስጥ እንደ ሜጀር ዋና ኢሹ ሆነ። ስለ ካሳ ይነሳል፣ ስለዚህ ስለሱ ይነሳል እና ምን ለማለት ታሰበ? who decided to pacify him ካሳ was married to ተዋበች the daughter of ራስ አሊ the second and he was appointed to governor of ቋራ። ታዲያ በዚህ ምክንያት እሱን ፔሲፋይ ለማድረግ እሱን ወደ እነሱ ለማምጣት እንዲሁም ለማሳመን እና ሽፍታነቱን እንዲተው ለማድረግ የራስ አሊ ልጅ ተዋበችን ለካሳ ይደውለት እና ቋራን ለሱ ይሰጡታል ማለት ነው። ነገር ግን ካሳ still felt that he was not well treated by Ali the second and መነን። ነገር ግን ካሳ አሁንም ድረስ በራስ አሊ እና በመነን በኢምፕረስ መነን የሚዳኝበት ነገር ትሪት የሚደረግበት ነገር ሊመቸው አልቻለም። ነገርና he was not well treated እየተደረገ አልነበረም። በዚህም ደስ አልተሰኘም። ታዲያ resumed his ሽፍታነቱን ባንዲትነቱን መቀጠል ጀመረ ማለት ነው። ከዛ በኋላ ላይ የተለያዩ ግጭቶችን ካሸነፈ በኋላ ዳግማዊ ቴዎድሮስ የሚባለውን ስሙን ይዞ ሊያሸንፍ ይችላል። እሱን እንመልከት። እነዛ ጦርነቶችም እንግዲህ የተለያዩ ናቸው። እነዚህን ጦርነቶች ለመያዝ ሞክሩ። ከማን ጋር ምንን ተጣላ የሚለውን አብሶ መጀመሪያ ላይ ካሳ ዲፊትድ ደጃዝማች ጎሹ ዘውዴ ኦፍ ጎጃምን በጉራምባ አሸነፈ። ከዛ ካሳ ዲፊትድ ፎር ደጃዝማች ሴንት ባይ ራስ አሊ አራት ደጃዝማቾችን ልኮበት ነበረ። እነሱም ቢሩ አሊጋዝ፣ አበን፣ ያዘው እና በለው የሚባሉ ነበሩ። እነሱንም ታቁሳ ወይም ደግሞ ጎርጎራ ቢቸን በሚባለው ግጭት በኤፕሪል 12 1853 አሸነፈ። ከዛ ካሳ ስኮርድ ቪክቶሪ ኦቨር ራስ አሊ ዘ ሰከንድ አት አይሻል ኦን ጁን 29 1853 አይሻልን ያዟት። አት ዘ ባትል ኦፍ አይሻል ካሳ ራስ አሊን ድል በማድረግ ዲፊት ያደረገበት ነው። ከዛ በኋላ ደግሞ ደጃዝማች ውቤ ኦፍ ሰሜን ኤንድ ትግራይ was defeated by ካሳ አት ደበስኬ። በደበስኬ ደግሞ እንግዲህ ደጃዝማች ውቤ ኦፍ እና ሰሜንን ድል ያደረገበት ነው ማለት ነው። ስለዚህ አራት ግጭቶች በዋናነት አሉ። ጉራምባ አለ፣ ጎርጎራ ቢቸን አለ፣ አይሻል። አብሶ አይሻል በብዛት ልትነሳ ትችላለች። ሌላው የደበስኬ ነበር ማለት ነው። ታዲያ ዘን ካሳ was crowned by አቡነ ሰላማ the Coptic bishop at ደበስኬ ማርያም on 9 ፌብሩዋሪ 1855 በ1855 በአቡነ ሰላማ እጅ ካሳ ኃይሉ ቴኪንግ ዘ ትሮን ኔም ቴዎድሮስ ዘ ሰከንድ በማለት ተሾመ ማለት ነው። ቴዎድሮስ then pursued his victory by embarking to ወሎ into the ሸዋ። ከዛ ቴዎድሮስ the second wanted to create a strong central government by appointing individual who would be accountable to him however he faced resistance ይለናል።
ታዲያ ቴዎድሮስ ለየት ባለ መልኩ አንድ ነገር ለመመስረት ሞከረ። የዘመነ መሳፍንትን እንደምታውቁት ዲሴንትራላይዝድ የሆነበት ነበረ ገቨርንመንቱ። ታዲያ ቴዎድሮስ ምን ለመገንባት ፈለገ? አንድ ጠንካራ የሆነ ሴንትራል ገቨርንመንት ወይም ሴንትራላይዝ ለማድረግ ፈለገ አገሪቷን። ታዲያ ለሱ ታማኝ የሆኑ ሰዎችን በመምረጥ ነበር ይህንን ሲስተም እንዲያደርግ የፈለገው። ነገር ግን ይሄ ነገር ሬዚስታንስ ወይም ተቃውሞ ገጠመው። ተጋጥሞም የመጣው በተለያዩ ሰዎች ሲሆን ተድላ ጓውል ኦፍ ጎጃም፣ አገው ንጉስ ኤንድ ተሰማ ወልደ ሚካኤል ኦፍ ሰሜን፣ ጣሰው ጎበዜ ኦፍ ወልቃይት፣ አምደ ባሸር ኦፍ ወሎ፣ ሰይፉ ኤንድ አቦዬ ኦፍ ሸዋ በእነዚህ ተቃውሞ ሊገጥመው ችሎ ነበር። ይሄኛው አንድ ልክ የቴዎድሮስ እንትን ላይ የሚታይ እንደ አንድ ኦፖዚሽን ነው። ሁለተኛ ላይ እንግዲህ ስናነሳ ስለ ቴዎድሮስ imprisonment of Europeans who happened to be in Ethiopia proved the British to send a huge military expedition። እንግዲህ ብሪቲሾችም ደግሞ ትልቅ የሆነ መሳሪያ እንዲሰሩለት ትልቁ ከሚባሉ መሳሪያዎች ሴባስቶፖልን ታውቁታላችሁ እንዲህ የሚሰሩለት ብሎ ኤውሮፒያኖችን ሊያስብ ችሎ ነበር። እነዚህ ነገሮችም ወደ ውድቀቱ ከሬዚስታንሱ በኋላ እንዲገጥሙ አድርጓል። ታዲያ ቴዎድሮስ አርሚ was defeated at the battle of መቅደላ on April 17 1868። ታዲያ በኤፕሪል 13 1868 ዓመተ ምህረት at the battle of መቅደላ ቴዎድሮስ አርሚው ዲፊት ሊሆን ችሎ ነበር። በዚህም ደግሞ he committed suicide ቴዎድሮስ ራሱን ሊያጠፋ ችሏል። ሬዘር ዛን ቢ captured by the British በብሪቶሹ ቀኝ ከሚገዛ ወይም ከሚያዝ ይልቅ ራሱን ማጥፋቱን መርጦ ነበረ ማለት ነው። Despite his tragic death, Theodore II holds a distinctive position in the annals of national unity and pride። ታዲያ በዚህኛው ራሱን ኮሚት በማድረጉ ምክንያት ቴዎድሮስ ከሌሎች ለየት ባለ መልኩ በሀገር ደረጃ የአንድነትና የፕራይድ የኩራት ምልክት ሆኖ ይታያል ማለት ነው። A product of ዘመነ መሳፍንት he proved to be its antithesis ይለናል ማለት ነው። While his reform looked impulsive and uncoordinated, they established the ground for his successor to advance their pivotal national endeavors። ታዲያ እንግዲህ ስለ እንትና ስናነሳ ስለ ቴዎድሮስ ስናነሳ በሱ ኢምፕሉሲቭ በሆነ ወይም በስርዓቱ ባልተደራጀ መልኩ በመሆኑ ነው ይሄ ነገር ውጭ ሆኖ። ስለዚህ ከሱ በኋላ የመጡት ሰዎችን ስንመለከት የተወሰነ የሆነ ፍትግ ያለ ከዛ በኋላ ምን አይነት መንገድ ቀጠሉ የሚለውን ነው ከዚህ በኋላ የምንመለከተው ማለት ነው። እሺ ብቻ በዚህም ሆነ በዚያ he stands as one of the most known historical figure in historical record በታሪክ ጸሐፊያኖችም በተለያዩ ሰዎችም እንደ አንድ ሂስቶሪካል ፊገር የሚታይ ትልቅ ንጉስ ነው ማለት ነው። following the days of Emperor ቴዎድሮስ ልክ ግን እሱ ከሞተ በኋላ ዋክሹም ጎበዜ ገብረ መድኅን ኦፍ ላስታ፣ በዝብዝ ካሳ መርቻ ኦፍ ትግራይ ከዛ ሚኒሊክ ኦፍ ሸዋ emerged as a contender to the throne። ስልጣኑን ወይም ይሄ ሞናርኪውን የመቆጣጠር ፍላጎት በሶስቱ በኩል መጥቶ ነበር ማለት ነው። አንድ በአንድ ስንመለከት ታዲያ ማን ቀደመ ከዛ እንዴት ሲል የሚለውን ስናይ መጀመሪያ ላይ ጎበዜ immediately assumed the throne Emperor ተክለ ጊዮርጊስ II although he made attempted to create a smooth relation with ካሳ መርጫ the quest for state power put them in enmity and accumulated in the battle of Assam in which the later became victorious። ታዲያ ዋክሹም ጎበዜ ኦፍ ገብረ መድኅን ኦፍ ላስታ ራሱን ኢምፐረር ተክለ ጊዮርጊስ ብሎ ኢምፐረር ተክለ ጊዮርጊስ ዘሰከንድ ብሎ ሊሾም ችሎ ነበረ። ከዛ በኋላ ላይ እንግዲህ ከካሳ መርቻ ጋር የነበረ ግጭት አላቸው። ታዲያ ይሄ ግጭታቸው አደገ። ያው ትሮኑን ለመያዝ አት ዘ ባትል ኦፍ አይሻም ካሳ መርቻ ዲፊት አደረገውና ጎበዜ ገብረ መድኅንን እሱ ወደ ስልጣኑ መጣ ወይም ቪክቶሪያስ ሆነ። ወደ ካሳ ስንመጣ ካሳ ታዲያ ራሱን ክሮን አደረገና ኢምፐረር ዮሐንስ ዘ ፎርዝ ኢን ጃንዋሪ 1872 ብሎ ሊያነግስ ቻለ ማለት ነው። አጼ ዮሐንስ አራተኛ ብሎ ካሳ መርጫ ራሱን አነገሰ። embarked on the state building project with an approach that different from the ቴዎድሮስ ዘሰከንድ። ታዲያ ግን እሱ ልክ ወደ ስልጣን ሲመጣ ቴዎድሮስ ዘሰከንድ ወይም ዳግማዊ ቴዎድሮስ ያደረገው ነገር ምንድን ነው ስንል ስቴቱን ሴንትራላይዝ ለማድረግ ነው አይደል? እሱ ታማኝ በሆኑ ታዲያ ካሳ ይሄኛውን ሲስተም በትንሹ መልኩ ለመቀየር ሞከረ። አዳዲስ ሙከራዎችን አዳዲስ አቴምቶችን በማድረግ እነሱን እንመለከታለን ምን እንዳደረገ። አንደኛም ዮሐንስ ዘ ፎርዝ
attempted to introduce a decentralized system of administration, permitting regional rulers to exercise considerable autonomy. A good example of this was ይልና ይቀጥላል። ታዲያ ዮሐንስ አራተኛ ልክ ሲመጣ ከሴንትራላይዝ ይልቅ ዲሴንትራላይዝ ሲስተምን ለመተግበር ሞከረ። ዲሴንትራላይዝ ማለት ስልጣኑን በተወሰኑ አካባቢዎች ላይ ወይም በተለያዩ ሰዎች ላይ የተወሰነ አውቶኖሚያስ ራሳቸውን በራሳቸው የማስተዳደር ስልጣን በመስጠት እንዲመሩ የማድረግ መንገድ ማለት ነው። በማድረግ አውቶኖሚያስ እንዲኖራቸው ለማድረግ የሞከረበት ሲስተም ነበር። ይሄ ደግሞ ወደ ዲሴንትራላይዜሽኑ አመጣው። ለምሳሌ ያህል እንኳን ብንመለከት ሚኒሊክን ንጉስ ኦፍ ሸዋ ብሎ ሾመው በሊቻ አግሪመንት። ራስ አዳል ተሰማ ኦፍ ጎጃም እንግዲሁ ደግሞ ንጉስ ተክለ ሃይማኖት ኦፍ ጎጃም ብሎ የከፋም አድርጎ እንዲሁ ሊሾማቸው ችሎ ነበር ማለት ነው። ስለዚህ ኢምፐረር ዮሐንስ አራተኛ ሶውትቱ ስንመለከት ኢንድ ምን አደረገ የሚለውን ጠቅለል ብለን ከተመለከት ነው ኢን ዘ ሪሊጂየስ ኮንትሮቨርሲ ዊዝ ኢን ዘ ኢኦሲ በኢትዮጵያ ኦርቶዶክስ ቸርች የነበረውን ሪሊጂየስ ሃይማኖታዊ የሆነ ኮንትሮቨርሲ ሊያስተካክል ችሏል። ብሪንግ አባውት ሪሊጂየስ ዩኒቲ ኢን ዘ ካንትሪ አስ ኤ ሆል በአገሪቷ አንድ የሆነ እምነት ይኖር የእምነት አንድነት ይኖር ብሎ እሱን ለመሞከር ሞክሮ ነበር። በዚህ ጉዳይ ላይ እንግዲህ ያደረጋቸው የሆኑ ነገሮች አሉ። ይህንን እንደ ሁለተኛ ነጥብ እናንሳ። ታዲያ በዚህ ጉዳይ ላይ ሂ ፕሪዚድ ኦቨር ዘ ካውንስል ኦፍ ቦሩሜዳ የቦሩሜዳ ካውንስልን ሊጀምር የቻለበት ዌብ ተዋህዶ ዌርስ ዲክሌር ዘ ሞስት ኦነድ ዶክትሪን ኦፍ ኢኦሲ የኢትዮጵያ ኦርቶዶክስ ተዋህዶ ቸርችም ተዋህዶ የሚባለው ዶክትሪን ብቸኛና አንድ የሆነ ነው ተብሎ የታወጀበት ነበረ። ዚስ ዋዝ ፎሎድ ባይ ካምባይን ቱ ኮንቨርት ሙስሊም ኤንድ አድሄረንትስ ኦፍ አዘር ሪሊጅን ኢንቱ ኦርቶዶክስ ክርስቲያኒቲ ከዚህ በኋላም የነበረው ነገር የተለያዩ እምነት ተከታዮችን ወደ ኦርቶዶክስ ክርስቲያኒቲ እንዲመጡ ያደረገበት ነበር። ታዲያ ይህንን ተከትሎ እንኳን ከተመለከትን ሊዲንግ ወሎ ሊደር ሰቻስ እንደ ሙሐመድ አሊ የነበሩት አምደ ሊበን እንደ ሙሐመድ አሊ እና አምደ ሊበንን ከተመለከትናቸው ራስ ሚካኤል እንዲሁም ደጃች ኃይለ ማርያም እየተባለ ስማቸው የተለወጠበት ጊዜ ነበር እና በዚህ ሰዓት ላይ ወደ ክርስቲያኒቲ ግቡ ሲባሉ ሰዎቹ ወደ ተለያየ ነገር ተከፋፍለው ነበር። አንደኛ ሙሉ ለሙሉ የቀየሩ ልክ እንደነ መሐመድ አሊ ያሉት ራስ ሚካኤል እየተባሉ የተጠሩበት። ሁለተኛ ላይ ደግሞ የነበሩት አዘር አክሴፕትድ ዘ ኤምፐረርስ ዴማንድ አውትዋርድሊ በት ሪሜይንድ ሙስሊም ቢካሚንግ ክርስቲያንስ ባይ ዴይ ኤንድ ሙስሊምስ ባይ ናይት። አንዳንዶቹ ደግሞ እንግዲህ የንጉሱን አዋጅ በይፋ ተቀብለው ክርስቲያን ባይ ዴይ ዘን ሙስሊም ባይ ናይት የሆኑበት። አንዳንዶቹ ደግሞ ሪዚስትድ ኤንድ ፍሌድ ለምሳሌ ወደ አርሲ፣ ጉራጌ፣ ጅማ ኦር ዘ ሱዳን ወደ ተለያዩ አካባቢዎች እየተሰደዱ የተጓዙበት ሪዚስት አድርገው ነበር። ስለዚህ በሶስት ተከፍለው ነበር ብለን ማንሳት እንችላለን ማለት ነው። ታዲያ ስለሱም እንግዲህ ስናነሳ ስለ ዮሐንስም ሄዶ ዮሐንስ አራተኛ ዲዛይኔትድ መንገሻ ዮሐንስን ዲዛይን አደረገው ለትሮን እንደ ሰክሰሰር አድርጎ ቢፎር ሂዝ ዴዝ አት ዘ ባትል ኦፍ መተማ በባትል ኦፍ መተማ ከመሞቱ በፊት መንገሻ ዮሐንስን ስልጣን ላይ እንዲሆን አድርጎ አስቀምጦት ነበረ። ምንም ቢሆን ግን እንግዲህ መንገሻ was unable to make a viable bid for imperial throne ስለዚህ ሚኒሊክ ዘሰከንድ መጣና ንጉስ ሚኒሊክ ኦፍ ሸዋ who became emperor ሚኒሊክ ዘሰከንድ ተብሎ ሊሾም ቻለ። ስለዚህ ዳግማዊ ሚኒሊክም መጣ ማለት ነው ልክ እንደሞተ። ታዲያ መንገሻ ዮሐንስ ያልነው አጠቃላይ ምንም ሪፊውዝ የተደረገበት ሁኔታ ነበር በአጠቃላይ። ከዛ ራስ መንገሻ was appointed as a governor of ትግራይ ተደርጎ ሊሾም ችሎ ነበረ። እንደዚህ አይነት ሁኔታዎች እንደነበሩበት ይነሳል ማለት ነው። ስለዚህ አጠቃላይ አገዛዛቸው ምን ይመስላል የምትለዋን ነገር ገለጻ አደረግን። አሁን ደግሞ አንድ በአንድ ቴሪቶሪያል ኤክስፓንሽን የምናይበት የግዛት መስፋፋት የምናይበት ጊዜ አለ። እሱን ደግሞ እንመለከታለን። Although successive emperors in the regional loved made territorial expansion, their mission in the 19th century, the most successful was ሚኒሊክ ኦፍ ሸዋ። እንግዲህ በተከታታይ የመጡት ሰክሰሲቭሊ የመጡት ነገስታቶችን ሪጂናል ሎርዶችን ስንመለከት ሁሉም ግዛትን ለማስፋፋት ሁሉም ሞክረዋል። ነገር ግን ዘ ሞስት ሰክሰስፉል የሚባለው ግን የሚኒሊክ የግዛት ማስፋፋት ነው። ይሄ ለምን ሆነ ስንል አንደኛ ሂስ አክሰስ ቱ ሞደርን ፋየር አርም ነው። ዘመናዊ ለሚባሉ የጦር መሳሪያዎች አክሰሱ ስለነበረው። ከዚህ በተጨማሪ ደግሞ ሂ ኮንትሮል ኦፍ ሪሶርስ ሪች ኤሪያ ዛት ኢኔብል ሂም ቱ ቢልድ ሂዝ ሚሊተሪ መስል በጦርም ደግሞ የተሻለ ጠንካራና
መስሉን እንዲያጠነክር ሚሊተሪ መስሉን እንዲያጠነክር ያደረገው ነገር ምንድን ነው ስንል በሪሶርስ ሪች የሆኑ ኤሪያዎችን ኮንትሮል ማድረጉ ነው። ከዚህ በተጨማሪ ደግሞ የእሱ ዲዲኬት ሆነው ለሱ የሚታዘዙ ጀነራሎች ነበሩት። በእነዚህ ምክንያቶች ሚኒሊክ ያደረገው የግዛት ማስፋፋት ዘ ሞስት ሰክሰስፉል ነው ተብሎ ይነሳል። ታዲያ የሚኒሊክን የግዛት ማስፋፋት እንዲሁ ስንመለከተው ግን ፕሮሰስ ኦፍ ቴሪቶሪያል ኤክስፓንሽን ባይ ሚኒሊክ ካን ቢ ዲቫይድ ኢንቱ ስሪ ፌዝ በሶስት የተከፋፈለ ሆኖ ነው። አንደኛው ዌን ሂ ዋዝ ኤ ኪንግ ኦፍ ሸዋ ማለት ኪንግ ኦፍ ሸዋ እያለ ያኔ ካሳ መርቻ በሾመው ጊዜ የነበረ ነበር። ፍሮም ሂዝ ኮሮኔሽን ቱ ዘ ባትል ኦፍ አድዋ አለ ደግሞ አድዋ አፍተር ማት አለ። ከአድዋ በኋላ በአድዋ ሊመጣ ሲልና ማለት በንግስናው ዘመን ማለት ነው። ከዛ ደግሞ በሸዋ ላይ በነበረበት ጊዜ ያለ ተደርጎ በሶስት ይከፋፈላል። ጠቅለል ለማድረግ ያህል እዚህ ላይ የነበሩትን አካባቢዎች በፈርስት ፌዝ ላይ በሰከንድም እንዲሁ በሰርድ ፌዝ ላይ የተለያዩ ነገሮች ተካሂደዋል። የተለያዩ ግዛት ማስፋፋት ተካሂደዋል። እንግዲህ አንድን አካባቢ ግዛት ሲያስፋፋ የሚቃወሙም ምን የሚሉም እሺ ብለው በሰላማዊ መንገድ የሚገዙም ግዛቶች ነበሩ በሶስቱም ፌዝ ማለት ነው። ስለዚህ ፈርስት ፌዝ፣ ሰከንድ ፌዝ ኤንድ ሰርድ ፌዝ ተብሎ ከላይ ከታች ተቀምጧል። ዋና ዋናውን ነካ ነካ እያደረግን እንደ ጀነራል ግን እሺ ብለው የተቀበሉ አሉ፣ እምቢ ብለው ደግሞ የተቃወሙም ነበሩ ማለት ነው። እሺ ፈርስት ፌዝ እንዲሁ ስንመለከት ጠቅለል አድርገን እንግዲህ ለሚኒሊክ እሺ ብለው በሰላማዊ መንገድ ከገቡት ውስጥ ነው። ሚኒሊክ had already incorporated the ቱለማ and eastern መጮ ኦሮሞ ቴሪቶሪ before 1870 ከዚህ ቀደም ብሎ እነዚህን ግዛቶች ተቆጣጥሮ ነበረ። እንደ ሊደር ደግሞ ካየን አሴሩ ፎፍ፣ ሰላሌ፣ ቱፋሙና ቱሬ ገለቴ የሚባሉትን ከዚህ በተጨማሪ ደግሞ ራስ ጎበና ዳጬ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ ደጃች ባልቻ ሳፎ እንደ ምሳሌ ልንጠቅሳቸው የምንችላቸው መሪዎች ናቸው እነዚህ። ከዚህ በተጨማሪ ደግሞ ኖርዘርን ጉራጌ ደግሞ እንዲሁ ክስታኔ ፒስፉሊ ለሚኒሊክ ከተገዙት ውስጥ ተብሎ የሚነሱ ናቸው። ለምን ከተባለ አንደኛ ከሪሊጂየስ ተመሳሳይነት አንጻር፣ ህብረት አንጻር፣ ከዚህም በተጨማሪ ደግሞ ከጂኦግራፊካል ቅርበት አንጻር ለሚኒሊክ እሺ ብለው ተገዙ ተብሎ የሚነሱ አካባቢዎች፣ እንዲሁም ደግሞ ፊር ኦፍ ሰራውንዲንግ ኦሮሞ የኦሮሞ ሙቭመንት በጣም ሰፍቶ ስለነበር እሱን በመፍራትም እንዲሁ ገቡ የሚባሉ አሉ። እንዲሁም ደግሞ በተቃራኒ ደግሞ እንዲሁም የተቃወሙት ነበሩ። ዌስተርን ጉራጌ ኦር ሙስሊም ጉራጌ ብለን የምንጠራቸው ሌድ ባይ በሀሰን ኢንጃሞ የሚመሩት ወደ እነሱ አካባቢ ላይ እንግዲህ ተቃውሞ ገጥሞታል። የተለያዩ ነገሮች ነበሩ ማለት ነው። ወደ ሰከንድ ፌዝም ደግሞ እንዲሁ ብትገቡ ደግሞ ክፉ ቀን ተብሎ በሚጠራው ጊዜ ላይ መሆኑ ክፉ ቀን የሚባለው ሀሳብ ኮንትሪቢዩትድ ቱ ሚኒሊክ ቴሪቶሪያል ኤክስፓንሽን ፓርት ኦፍ ሳውዝ ኢትዮጵያ በተሻለ መልኩ እንዲገባና ብዙ ግዛቶችን እንዲይዝ ረድቶታል ተብሎ ይነሳል ማለት ነው። በዚህኛው አካባቢ ውስጥ ዘ ሰርድ ፌዝ ደግሞ እንግዲህ ስትመለከቱ እንግዲህ የተለያዩ ነገሮች እንዲሁ ተደርገዋል። በዚህ ውስጥም የተለያዩ ግዛት ማስፋፋዎች ብቻ ተካሂደው የአሁኒቷ ኢትዮጵያ ቅርጽ እንድትይዝ የሆነበት ነው ተብሎ ይነሳል ማለት ነው። አሁን ላይ ያለችው የኢትዮጵያ ካርታ ሲባል የሚመጣልን ቅርጽ የሚመጣው እዚህ ላይ በተደረጉት ነገሮች በሶስቱ ፌዞች በተደረጉት የግዛት ማስፋፋያዎች ነው። ታዲያ ከመጀመሪያው ሚድል ላይ ከነበረው ከአምደ ጽዮን ቀጥሎ ዘ ሞስት ኤክስፓንሽኒስት ተብሎ ዘ ሞደርን ሂስትሪ ኦፍ ኢትዮጵያ የሚነሳው ሚኒሊክ ዘሰከንድ ወይም ዳግማዊ ምኒልክ ይሆናል ማለት ነው። እንግዲህ እስካሁን የግዛት ማስፋፋት እንዲሁም ደግሞ ምን አይነት ነገር አደረጉ የምትለዋን ብቻ ነው የተመለከትነው። የስልጣኔ ሙከራቸውን የእያንዳንዱ ነገስታትን አላየንም። በቀጣይ ሞደርናይዜሽን አቴምፕትን የምንመለከት ይሆናል። እንግዲህ የዛሬ 6.2 ቆይታችን ይህንን ይመስላል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው።